እግዚአብሔር አባታችን እናመሰግንሃለን። ኃይል የሌለውን ምንኛ ረዳኸው ተብሎ እንደተጻፈ የረዳህን ያገዝከን ጉልበት የሆንከን አባትነትን የገለጥክልን እግዚአብሔር ሆይ እናመሰግንሃለን። አንተ ጉልበት ሆነህን፣ አንተ አቅም ሆነህን፣ አንተ ጸጋ ሆነህን የማይታለፈውን አልፈናል። ያንን ሞት፣ ያንን ጨለማ፣ ያንን ጥፋት አልፈናል። እግዚአብሔር ሆይ ዛሬ እናመሰግንሃለን። በቃ ጉልበት ሆንከን፣ አቅም ሆንከን፣ አሻገርከን፣ ያንን ሞት አስመለጥከን። ስምህ ይባረክ። እናመሰግንሃለን። እግዚአብሔር ሆይ በሞት መካከል አልፌያለሁ፣ አንተ ከኔ ጋር ስለሆንክ። የማይታለፈውን አልፌያለሁ፣ አንተ ከኔ ጋር ስለሆንክ። ለዚህ አመሰግንሃለሁ፣ ስለዚህ ባርክሃለሁ፣ ስለዚህ ስምህን ከፍ ከፍ አደርጋለሁ። ዳዊት በሞት መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። አንተ ከኔ ጋር ስለሆንክ አልፌያለሁ። አንተ ከኔ ጋር ስለሆንክ ተሻግሬያለሁ። እውነተኛ ወዳጅ፣ እውነተኛ አፍቃሪ አንተ ብቻ ነህ። አመሰግንሃለሁ፣ አመሰግንሃለሁ። ምስጋናን፣ ባርኮትን፣ አምልኮን ላንተ እሰጣለሁ። እግዚአብሔር ሆይ እማንወጣው ብዙ ነገር ነበር። በጨለማ ውስጥ ስንሆን፣ በሞት ጥላ ስንንቀሳቀስ እግዚአብሔር ሆይ ገብተህ ያወጣህን የታደግከን አንተ ነህ። እናመሰግንሃለን። የሕይወት ጣዕማችንን የቀየርክ፣ የሕይወት ጣዕማችንን የቀየርክ፣ በሰው ፊት ሞገስን የሰጠህን፣ ታሪካችንን የቀየርክ፣ ሞገስ በሞገስ ያደረግከን አንተ ነህ። እናመሰግንሃለን። ዛሬ ስለረዳህን፣ ጉልበት ስለሆንከን፣ አቅም ስለሆንከን እግዚአብሔር ሆይ ጠላት ከሚወረወረው ፍላጻ ለመታደግ እንችል ዘንድ ጋሻ ስለሆንከን እናመሰግናለን። ስምህ ይባረክ። ከፍ ከፍ እናደርጋለን። ይህን ማለዳ፣ ይህንን ሌሊት፣ ይህንን ቀን ለአንተ አሳልፈን ሰጠን። አንተው እንድትረከብ፣ አንተው እንድትቆጣጠር እንጸልያለን። እግዚአብሔር ሆይ ብዙ ሰዎች አውርተው ነበር፣ ይከስራሉ፣ ይሞታሉ፣ ይጠፋሉ፣ አይቀጥሉም ብለው ነበር። ነገር ግን ጉልበት ሆንከን። ኢዮብ ኃይል የሌለውን ምንኛ ረዳኸው እንዳለ አቅም በሌለን ሰዓት አንተ ጉልበት ሆንከን፣ አንተ አቅም ሆንከን፣ አንተ ኃይል ሆንከን። እግዚአብሔር ሆይ የጠላቶቻችንን አንደበት ሁሉ ጸጥ አሰኘህ። እግዚአብሔር ሆይ ያንን ጥፋት አሻገርከን። በጠላቶቼ ፊት ለፊት ራሴን በዘይት ቀባህ እንዳለ ዳዊት በጠላቶቻችን ፊት ለፊት አከበርከን፣ ሰው አረከን፣ አነገስከን፣ ሞገስ በሞገስ አደረከን። ይህ ሁሉ ካንተ ዘንድ ነውና እናመሰግንሃለን። እግዚአብሔር ሆይ ደግሞ ከፊት ለፊት ያሉ ቀናቶቻችን ላይ አሁን እንጸልያለን። በስራችን ላይ፣ በጀመርነው ጉዳይ ላይ ኃይል እንዲገለጥ፣ መልካምነት እንዲገለጥ እግዚአብሔር ሆይ አልፈን የምንሄድበትን ጸጋ እንድትለቅ በጌታ በኢየሱስ ስም ጸልያለሁ። በዚህ ክፉ በሆነ ዘመን የኔን ነገር፣ የቤተሰቤን፣ የልጆቼን፣ የሥራዬን፣ የእያንዳንዱ ጉዳይን ሁሉ ነገር ላንተ አሳልፌ እሰጣለሁ። ባንተ እጅ ነገር ውብ ይሆናል። ባንተ እጅ ነገር መልካም ይሆናል። እግዚአብሔር ሆይ ላንተ አሳልፌ እሰጣለሁ። ነገሮቻችንን ሁሉ እንድትሰራ፣ አባትነትህንና መልካምነትህን እንድትገልጥ በጌታ በኢየሱስ ስም ጸልያለሁ። አንተ መልካም አባት ነህ። አንተ እውነተኛ ወዳጅ ነህ። አንተ እውነተኛ አፍቃሪ ነህ። ዛሬ ልቤን አፈሳለሁ። ዛሬ ባንተ ፊት እንበረከካለሁ። የሁሉ ጌታ፣ ሁሉን የምታይ፣ ሁሉን የምትመለከት፣ ሁሉን መልካም የምታደርግ አንተ ብቻ ነህ። ወደ አንተ ጮኻለሁ። እግዚአብሔር ሆይ ይህንን ዓመት እግዚአብሔር ሆይ የመልካም፣ የደስታ፣ የባርኮት ዓመት እንድታደርግ
በእጥፍ ነገሮች እንዲባረኩ፣ የሄዱ ነገሮች ሁሉ እንዲመለሱ፣ ምርኮ እንዲመለስ፣ በረከት እንዲመለስ፣ ሰላም እንዲመለስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የጀመርኩትን ጉዳይ ሁሉ ከግብ ለማድረስ ያንተ ኃይል ያስፈልገኛል። ጌታ ሆይ ኃይልህን እንድትለቅ፣ እግዚአብሔር ሆይ ኃይልህን እንድትለቅ፣ እንባ ውስጥ ያሉ ሐዘን ውስጥ ያሉ ካሉበት ሐዘንና እንባ የሚወጡት አንተ ኃይልህን ስትለቅ ነው። ኃይልን እንድትለቅ እንጸልያለን። ነፃ አውጣን። ነፃ ያልወጣ ብዙ ነገር አለን። ነፃ አውጣን። ነፃ አውጣን ጌታ ኢየሱስ። ና ተገለጥ። ና ታሪካችንን ቀይር። ና መልካምነትን ግለጥ። ና አባትነትን ግለጥ። እንዳንተ ያለ ማንም የለም። እንዳንተ እውነተኛ ወዳጅ አላገኘንም። እውነተኛ አፍቃሪ፣ እውነተኛ ወዳጅ፣ ቸረረኛ አንተን አይቻለሁ። ስለዚህ ጌታ ሆይ ስምህን እጠራለሁ። ና መልካምነትን ግለጥ። ና አባትነትን ግለጥ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ያንተ ቸርነት፣ ያንተ በጎነት፣ ያንተ ምሕረት በእያንዳንዱ ጉዳይ ላይ እንዲሆን እጸልያለሁ። ምራን፣ ወደ እውነት መንገድ አሳየን። እግዚአብሔር አመሰግንሃለሁ። ይህ ቀን የተባረከ ቀን እንዲሆን እጸልያለሁ። አንተ ከፊት ቅደም፣ ሰባሪው ከፊት ቀድሞ ወጥቷል ተብሎ እንደተጻፈ ከፊት ለፊት ያሉ መሰናክሎችን ሁሉ እያነሳህልኝ አንተ ከፊት ለፊት ቅደም። አንተ ከፊቴ ቅደም። አንተ መንገድን አሳየኝ። አንተ ጠቁመኝ። አንተ ምራኝ። አንተ አሰናዳልኝ። እኔ እከተልሃለሁ። እኔ ሰማሃለሁ። አንተ አድርግ የምትለኝን ሁሉ አደርጋለሁ። ጌታ ሆይ መልካምነትህ ስለማይለየኝ አመሰግንሃለሁ። በሕይወት ዘመኔ ሁሉ አንተን አመልካለሁ። ነፍሴ ላንተ ትገዛለች። ቤታችን ሁሉ ላንተ ይገዛል። እንቅስቃሴያችን ሁሉ ላንተ ይገዛል። የማደርገውን ነገር ሁሉ አንተን በማክበር እንዲሆን እግዚአብሔር ሆይ ጸጋውን አብዛልኝ። ምሕረትህ በእኔ ላይ ይፍሰስ። ጸጋህ በእኔ ላይ ይፍሰስ። በሥራዬ ላይ ሞገስ ይሁን። በሥራዬ ላይ ሞገስ ይሁን። በእያንዳንዱ እንቅስቃሴ ያንተ እጅና መልካምነት እንዲገለጥ እግዚአብሔር ሆይ ጸልያለሁ። አባ ወደ ጉዳዮቻቸው ና። ወደ ጸለዩት፣ ወደ አነቡት፣ ወደ አወሩት ጉዳይ ና። ታሪካቸውን ልትቀይር ና። እነሱ በጨረሱት ጉዳይ ላይ ትንሣኤ ልታደርግ ና። ና ጌታ ሆይ በዚህ ሰዓት እየጸለዩ ያሉ ለልጆቻቸው፣ ለስራቸው፣ ለትዳራቸው፣ ለጀመሩት ፕሮሰስ፣ ለሚንቀሳቀሱበት ለእያንዳንዱ ጉዳይ እግዚአብሔር ሆይ አንተን ባወሩበት፣ አንተን ባናገሩበት፣ እንደ ሐና በሚስጥር እግዚአብሔር ሆይ አንተን ባወሩበት ጉዳይ ላይ አንተ በአደባባይ እንድታገናቸው፣ በአደባባይ ለነሱ መልስን እንድትሰጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እናምናለን። አንተ እግዚአብሔር ሆይ በጊዜ ነገርን ውብ የምታደርግ ነህ። ነገሮቻችንን የምትሰራ ነህ። አምናለሁ። መልካም አባት ነህ። አምናለሁ። ታሪክ የምትቀይር ነህ። አምናለሁ። አደራረግን የምታደርግ የምትሰራ ታሪክ የምትቀይር ነህ። እግዚአብሔር ሆይ በሰዎች ሁሉ ፊት እንድታከብራቸው ሞገሳቸው ከፍ ከፍ እንዲል በጌታ በኢየሱስ ስም ጸልያለሁ። ያንተ መልክና ያንተ መንፈስ በኃይል በእነሱ ላይ ይገለጥ በጌታ በኢየሱስ። ይህ ቀን የተባረከ ቀን ይሆንላቸው። ቀና ብለው የሚሄዱበት ቀን ይሆንላቸው። ሲሰማሩ በድል ይሰማሩ። ለሥራ ሲወጡ ተደስተው ይመለሱ። መለኮታዊ ጥበቃ ይለያቸው። እግዚአብሔር ሆይ እጸልያለሁ። የእጆቻቸውን ሥራ በኃይል ባርክ፣ ለሌሎች አትርፋቸው። እግዚአብሔር ሆይ ሳቅ ወደ ቤታቸው ይግባ በጌታ በኢየሱስ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ ብለህ የተናገርክ ጌታ ኢየሱስ አሁን በእነሱ ላይ ፍጹም የሆነውን ሰላም እንድታፈስላቸው በጌታ በኢየሱስ ስም ጸልያለሁ። ነውጥ ባለበት ዓለም እንዳይናወጡ፣ ልባቸው እንዳይሸበር መለኮታዊ ሰላም በእነሱ ላይ ይፍሰስ። ጥበቃ ከነሱ ጋር ይሁን። እግዚአብሔር ሆይ ከፍ ከፍ አደርግሃለሁ። ስለምትረዳኝ፣ ስለምታግዘን፣ ጉልበት ስለምትሆንን፣
ደግሞ እናመሰግናለን። አንተ ጽኑ ረዳታችን ነህ፣ ጽኑ ኃያል አምላካችን ነህ። ስምህን ከፍ ከፍ እናደርጋለን። ሃሌሉያ። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ከፍ በል። መጽሐፍ ቅዱስ መዝሙረ ዳዊት ላይ እንዲህ ተብሎ እንደተጻፈ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋ ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረውማለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ተብሎ እንደተጻፈ እግዚአብሔር ሆይ በእኔ ሕይወት ላይ፣ በቤተሰቤ ላይ፣ በልጆቼ በእንቅስቃሴ ላይ ማዳንህን ስለምታሳይ፣ ጥበቃህን ስለምታሳይ፣ መልካምነትህን ስለምታሳይ አመሰግንሃለሁ። እግዚአብሔር ሆይ በምንሰማራበት ስፍራ ሁሉ ክፉ ስለሌለ ሳይሆን አንተ መልካም እረኛ ስለሆንክ ነው የተሻገርነው። የሚያጠፋ ስለሌለ ሳይሆን ጥበቃ መልካም ስለሆነ፣ ጥበቃ ስላልተለየን፣ ጥበቃ በሕይወታችን ስለበዛ ነው የተሻገርነው። እግዚአብሔር ሆይ እጅግ የጸሎት ሰዎችም ስለሆንን አይደለም፣ እጅግ ላንተም ቅርብ የሆንን ሰዎች ስለሆንን አይደለም። ያንተ ጸጋና ያንተ መልካምነት፣ ያንተ ፍቅር፣ ያንተ ቸርነት፣ ያንተ ምሕረት ነው እግዚአብሔር ሆይ ያንን ጨለማ ያሻገረን፣ ያንን ክፉ የተሻገርነው ባንተ መልካምነት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ። ቸርነትና ምሕረትህ በሕይወታችን ስለሚከተለን እንጸናለን። የሚያጠፋን ስለሌለ ሳይሆን በሕይወታችን ላይ በዚህ ዓለም ብዙ አይነት መከራ ሊመጣ ይችላል። ነገር ግን የሚከተለን ምሕረትና ቸርነት ስላለ በአንተ ቤት እንጸናለን፣ በአንተ ፊት እንጸናለን፣ በአንተ ፊት እንሆናለን። ምክንያቱም ምሕረት ነው፣ ምክንያቱም ቸርነት ነው። እግዚአብሔር ሆይ ስም ይባረክ። አቅም የሆንከን፣ ጉልበት የሆንከን፣ ጸጋህን የለቀክልን፣ ምሕረትህን ያበዛህልን ስም ይባረክ። እግዚአብሔር ሆይ ይህንን ጊዜ እንድሰጥ ራሱ የረዳኸኝ አንተ ነህ። ከኔ የሆነ አንዳች ነገር የለም፣ ከኔ የሆነ አንዳች ነገር የለም። ቀናችንን ባርከው፣ ዘመናችንን ባርከው። አሁን እግዚአብሔር ሆይ በፊት እናስቀምጣለን፣ ቀሪ ዘመናችንን በፊት እናስቀምጣለን፣ ቀሪ ጊዜያቶቻችንን በፊት እናስቀምጣለን። ባንተ ፊት የተዋበ
በሌላው ፊት የተዋበ ነው። ባንተ ፊት መልካም የሆነ በሌላው ፊት መልካም ነው። በሌላው ፊት መልካም ነው። እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ሆይ ስምህ ይባረክ። የረዳህን ያገዝከን ጉልበት የሆንከን እግዚአብሔር ሆይ ጠላት ይጠፋሉ ብለው ነበር። ጠላቶቻችን ይጠፋሉ ብለውን ነበር። ጠላቶቻችን ይሞታሉ ብለውን ነበር። ጠላቶቻችን እያለቀሱ ዘመናቸውን ይፈጃሉ ብለው ነበር። ነገር ግን እግዚአብሔር ሆይ በደስታ በእልልታ ስላቆምከን እናመሰግናለን። ነገር ግን እግዚአብሔር ሆይ ባንተ መልካምነትና ባንተ ጥበቃ አዲስን ቀን አሳይተህናልና ስምህ ይባረክ። እንደ ጠላተኞች፣ እንደ ሟርተኞች፣ እንደ ክፉዎች እግዚአብሔር ሆይ እንደ ጨለማ ሰራተኞች አልሆነብንም። ግን እንዳንተ መልካምነት፣ እንዳንተ ፍቅር፣ እንዳንተ ጸጋ ሆኖብናል። አንተ የተናገርከው ብቻ ነው በሕይወታችን ላይ የሚፈጸመው። ጠላት ያወራው አይሆንም። አንተ ያወራኸው ይፈጸማል። ጠላት ያቀደው አይሆንም። ያንተ ሐሳብ ብቻ ይከናወናል በሕይወታችን። አሁን እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። ውሰድ ዘመናችንን፣ ውሰድ ስራችንን፣ ውሰድ ቤተሰባችንን፣ ኃላፊነታችንን ሁሉ እግዚአብሔር ሆይ ላንተ እንሰጣለን። ያንተ እጅ ይግባበት። ያንተ መልካምነት ይግባበት። ያንተ እረኝነት ይግባበት። አንተ ካለህ ሁሉ ውብ ነው። አንተ ካለህ ሁሉ መልካም ይሆናል። አንተ ካለህ ሁሉም ሰላም ይሆናል። እግዚአብሔር ሆይ ከዛ ጨለማ የታደግከን፣ ከዛ ሞት የጠበቅከን አንተ አይደለህ? ስምህ ይባረክ። ስምህ ይባረክ። እናመሰግናለን። እግዚአብሔር ሆይ ችሎታ ስላለን ይህንን ቀን አላየንም። ችሎታ ስላለን ይህንን ማለዳ፣ ይህንን ቀን፣ ይህንን ምሽት አላየንም። ባንተ ጸጋና ባንተ ምሕረት፣ ባንተ ቸርነትና ባንተ ፍቅር አዲስን ቀን ማየት ችለናል። አዲስን ቀን ማየት ችለናል። ስለዚህ ባረካለሁ። ስለዚህ ከፍ ከፍ እናደርግሃለን። ስምህ ይባረክ። በእኛ ቤት እልልታ አለ። በእኛ ቤት ስምህ ይመሰገናል። በእኛ ቤት ያንተ ስም ከፍ ከፍ ይላል። በእኛ ሕይወት ያንተ ስም ከፍ ከፍ ይላል። ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። የረዳህን ስምህ ይባረክ። ያገዝከን ስምህ ይባረክ። የጠበቅከን ስምህ ይባረክ። እንዳንተ ያለ የለም። እንዳንተ ያለ የለም። ሁሉ እግዚአብሔር ሆይ ባንተ ዘንድ መልካም ይሆናል። የጠበቅኩትን ሁሉ እግዚአብሔር ሆይ ባንተ ዘንድ እቀበላለሁ። የተናገርከኝን የተስፋ ቃል ሁሉ ትፈጽማለህ። በመጠበቂያ ሆኜ እጠብቃለሁ። ዓለም ተስፋ ብታስቆርጥ፣ ድምጿ ተስፋ ቢያስቆርጥ፣ ብዙ ነውጦች ወደ ሕይወቴ ቢለቀቁ ካንተ ዘንድ ያለኝን ስፍራ አልለቅም። ባንተ ዘንድ ያለኝን ስፍራ አልለቅም። ባንተ አልደራደርም። እግዚአብሔር የሕይወቴ ዋና ነህ። የሕይወቴ ዋና ጉዳይ ነህ። እግዚአብሔር ያለ አንተ መኖር አልችልም። ያለ መልካምነት መኖር አልችልም። ያለ ፍቅር መኖር አልችልም። ካንተ ጋር ሳላወራ መኖር አልችልም። አንተ መልካም አባት ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። አንተ ቸር ነህ። አንተ ፍቅር ነህ ጌታ ሆይ። አንተ ፍቅር ነህ ጌታ ሆይ። መልካም አባት ነህ። የረዳህን አንተ ነህ። ያገዝከን አንተ ነህ። ይኸው እግዚአብሔር ሆይ የተሻለ የሕይወት ስርዓት እንድንኖር የረዳህን አንተ ነህ። ስለዚህ ክብርም የሚገባው ላንተ ነው። ውዳሴም የሚገባው ላንተ ነው። እልልታም የሚገባው ላንተ ነው። መገዛት የሚገባው ላንተ ነው። መንበርከክ የሚገባው ላንተ ነው። ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም ባረካለሁ። አንተ ባትረዳን፣ አንተ ባታግዘን፣ አንተ ባትደግፈን እዚያ እንደርስም። እንደ ጠላት እቅድ፣ እንደ ጠላት ፕሮግራም ቢሆን እዚያ እንደርስም። ግን ረዳህን፣ ግን አገዝከን፣ በጠላቶች ፊት አከበርከን። አይሄዱም አይቀጥሉም ባሉት ፊት እግዚአብሔር ሆይ መኖር እንድንችል አደረከን። ሕይወትን ሰጠህን። ሕይወታችንን ቀጠልከው። ሕይወታችንን ቀጠልከው። ተስፋ በቆረጥንበት ጊዜ ደረስክልን።
አብቅቷል ባልን ጊዜ ደረስክልን። ኦ ስምህ ይባረክ እግዚአብሔር ሆይ ከፍ ከፍ እናደርግሃለን። በሕይወታችን ላይ ጌታ ነህ። በዘመናችን ላይ ጌታ ነህ። እያንዳንዱን ነገር ሁሉ እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። ውሰደው ሕይወታችንን፣ ውሰደው ዘመናችንን፣ ውሰደው ሰዓታችንን። እኛ እንኳን ያንተ ነን። እኛ እንኳን በደም ተገዝተናል። እኛ እንኳን የራሳችን አይደለንም። እኛ ራሳችን ያንተ ሆነንና እግዚአብሔር ሆይ ዘመናችንን ተቆጣጠር። እውነት ፍቅር ነህ። እውነት እግዚአብሔር ሆይ ፍቅር ነህ አንተ። ረዳህን፣ አገዝከን፣ ደገፍከን። ስምህ ይባረክ፣ ስምህ ይባረክ። እናንተ ያላያችሁት፣ እናንተ ያልተመለከታችሁት፣ እናንተ በዓይናችሁ ያላያችሁት፣ እናንተ በጆሮአችሁ ያልሰማችሁት፣ በልባችሁም ያላሰባችሁት እግዚአብሔር ለእናንተ ያዘጋጀው ድንቅ ነገር በኢየሱስ ክርስቶስ 2018 መቀበል እንድትጀምሩ ጸልያለሁ። መቀበል እንድትጀምሩ ጸልያለሁ። ያልተመለከታችሁት ያላያችሁትን 2018 መቀበል እንድትጀምሩ ጸልያለሁ። 2018 ነገሮቻችሁን የምትጨብጡበት፣ ነገሮቻችሁን የምትይዙበት፣ ነገሮቻችሁን በዓይናችሁ የምታዩበት ዓመት ይሆንላችኋል። ድንገተኛ ጉብኝት ይሆንላችኋል። ድንገተኛ መታሰብ ይሆንላችኋል። እናንተ በቃ ብላችሁ በጨረሳችሁት ጉዳይ ላይ እግዚአብሔር እንደገና ይጎበኛችኋል። እግዚአብሔር ትንሣኤን ያደርግላችኋል። ማርያምና ማርታ ኢየሱስ እንደዚህ ያሉት፣ አንተ ብትኖር ኖሮ ወንድማችን አልዓዛር ባልሞተ ነበር አሉ። አንተ ብትኖር ኖሮ። ኢየሱስ እንደዚህ አለ፣ ብታምኚ ዘንድ የእግዚአብሔርን ክብር ታይ ዘንድ ነው አለ። የእግዚአብሔር ክብር ይገለጽ ዘንድ ነው። አሁን የምታልፉበት ነገር መጨረሻችሁ አይደለም። የእግዚአብሔር ክብር ይገለጽ ዘንድ ነው። ተስፋ ያቆረጣችሁበት፣ ያዘናችሁበት ጉዳይ ላይ እግዚአብሔር ትንሣኤን ያደርጋል። እመኑ። እግዚአብሔር ትንሣኤን ያደርጋል። እግዚአብሔር ትንሣኤን ያደርጋል። እግዚአብሔር እንደገና ነገሮቻችሁን ይሰራል። በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። እንዴት ነገር የተበላሸ እየጸለይኩ ቸርች እየሄድኩ እያላችሁ የራሳችሁን የወቀሳችሁ ያላችሁ፣ በእግዚአብሔር ፊት ሆናለሁ እንዴት ነገር የተበላሸ እያላችሁ ያላችሁ ሰዎች አሉ። ብዙ ሰዎች መጽሐፍ ቅዱስ ላይ እየጸለዩ እየለመኑ ነገር የተበላሸባቸው እግዚአብሔር ረስቷቸው ሳይሆን እግዚአብሔር ክብሩን ሊገልጥባቸው 2018 እናንተ የደከማችሁት፣ ተስፋ የቆረጣችሁት፣ የጨረሳችሁት ጉዳይ ላይ ኢየሱስ መጥቶ ትንሣኤን ያደርጋል። ትንሣኤን ያደርጋል። ያ ከ38 ዓመት ጀምሮ ሽባ የነበረ ሰው ከሱ ኋላ የመጡ ሰዎች ሁሉ ይፈወሳሉ። ከሱ ኋላ የመጡ ሰዎች ሁሉ ነፃ ይወጣሉ። እንደዛ ያለ 38 ዓመት ሙሉ ቁጭ ብሎ ፈውስ አጠገብ ቁጭ ብሎ ድህነት ያለበት አጠገብ ቁጭ ብሎ የሥጋ ፈውስ ማገኝበት ቦታ ላይ ቁጭ ብሎ ምንም አይነት ፈውስ አላገኝም። የናዝሬቱ ኢየሱስ ግን ወደሱ መጣ። ትድን ዘንድ ትወዳለህ ሲለው የሚረዳኝ የለኝም አለ። ዛሬ ጸልይላችኋለሁ። በግራ በቀኝ የሚረዳ ፈልጋችሁ የዞራችሁ፣ ገንዘብ ለመበደር የዞራችሁ፣ ሰው ሐሳብ እንዲሰጣችሁ የዞራችሁ፣ የሆነ ነገር እንዲረዳችሁ ከሰው እጅ ልመና የሄዳችሁ፣ የሰውን ፊት ያያችሁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። እግዚአብሔር የሰውን ፊት እንዳታዩ ጸልያለሁ። ሌላ በር እንዲከፍትላችሁ፣ ጉብኝት እንዲያደርግላችሁ ጸልያለሁ። እናንተን ሰጪ እንጂ ተቀባይ አትሆኑ። ሰጪ እንጂ ተቀባይ አያደርጋችሁም። እግዚአብሔር ሰጪ ትሆናላችሁ። ሰጪ ትሆናላችሁ። ሰጪ ትሆናላችሁ። እግዚአብሔር አምላክ ጉብኝትን ያደርጋል። እግዚአብሔር አምላክ ልዩ በሮችን ለእናንተ ይከፍትላችኋል። አለ ቀን፣ አለ የተሻለ ቀን፣ አለ ሌላ በር፣ አለ ሌላ ክብር፣ አለ ሌላ ኃይል እግዚአብሔር ያየላችሁ፣ እግዚአብሔር ያየላችሁ፣ እግዚአብሔር የተመለከተላችሁ ሌላ ደጅ አለ፣ ሌላ በር አለ። እግዚአብሔር ወደዛ ያመጣችኋል። እግዚአብሔር ወደዛ ያስገባችኋል። በኢየሱስ ክርስቶስም ወደዛ በር ያስገባችኋል። 2018 ጠላቶቻችሁም ወዳጆቻችሁም እያዩ እግዚአብሔር በክብር ከፍ ከፍ ያደርጋችኋል። አባቶ ይጸልያሉ። በዚህ ሰዓት በተለያየ ውጥረት ውስጥ ያሉ፣ ሐዘን ውስጥ ያሉ፣ መውጣት የሚፈልጉ
አሁን እግዚአብሔር ሆይ ካሉበት ጥያቄ ካሉበት ቋጠሮ ነፃ እንዲወጡ ጸልያለሁ። ነፃ እንዲወጡ ጸልያለሁ። እንድትደርስላቸው ተአምራቶቻቸው እንዲለቀቅ ጸልያለሁ። ሆስፒታል ውስጥ የምትሰሩ ወታደሮች ካላችሁ፣ መምህራን ካላችሁ፣ አገልጋዮች ካላችሁ፣ ተማሪዎች ካላችሁ፣ በተለያየ መስክ ውስጥ የሥራ መስክ ውስጥ የተሰማራችሁ የመንግስት ባለስልጣን የሆናችሁ አስተዳደር ውስጥ ያላችሁ በኢየሱስ ክርስቶስ ስም ጸልይላችኋለሁ። መኪና የምትሰሩ መካኒኮች ካላችሁ፣ ኤሌክትሪክሻን ካላችሁ፣ በተለያየ ሥራ መስክ ውስጥ የተሰማራችሁ አሁን ጸልይላችኋለሁ። እግዚአብሔር በኃይል ደጆችን ከፈተላችሁ። በሰው ቤት የምትሰሩ ተቀጥራችሁ በተለያየ መንገድ ውስጥ ያላችሁ አሁን ጸልይላችኋለሁ። 2018ን ስትገቡ ከምስራች ጋር እንድትገቡ ጸልያለሁ። ከተአምራት ጋር እንድትገቡ ጸልያለሁ። በኢየሱስ ስም የመትረፍረፍ ዓመት እንዲሆንላችሁ ጸልያለሁ። እንድትትረፈረፉ ጸልያለሁ። ሰጪዎች እንድትሆኑ ጸልያለሁ። ከዚህ በፊት ተቀበላችሁ፣ ከዚህ በፊት ተበድራችሁ ከሆነ እግዚአብሔር ሰጪዎች ያደርጋችኋል። እግዚአብሔር ሰጪዎች ያደርጋችኋል። አለ ሌላ በር፣ አለ ሌላ እድል። እናንተ ያላያችሁት፣ እናንተ ያልሰማችሁት እግዚአብሔር ያየው ሌላ በር እግዚአብሔር ከፈተላችሁ። ሌላ በር ከፈተላችሁ። እንዴት ሊሆንለት ቻለ? አውቀዋለሁ እኮ አውቃታለሁ እኮ ብለው ሊያወሩ ይችላል። እግዚአብሔር ግን እያወቁ ሰዎች፣ እየተመለከቱ ሰዎች እግዚአብሔር ተአምራቶቻችሁን በእነሱ ፊት ያደርጋል። በኢየሱስ ስም የበረከት ቅባት ይፍሰስባችሁ። መለኮታዊ ቅባት ይፍሰስባችሁ። መንፈስ ቅዱስ በኃይል በእናንተ ላይ ይስራ። አሁን የጳጉሜ 2ን ጸሎት ስትጸልዩ በእናንተ ላይ በዚህ ጸሎት ተስማምታችሁ እየጸለያችሁ ከሆነ በእናንተ ላይ የዚህ ጸሎት በረከትና መንፈስ እንዲያገኛችሁ እጸልያለሁ። ይሄ ብቻ አይደለም። በስራችሁ ላይ፣ በልጆቻችሁ ላይ፣ በቢዝነሳችሁ ላይ፣ በፕሮሰሶቻችሁ ላይ በኢየሱስ ክርስቶስ ስም እግዚአብሔር ትንሣኤን ያደርግላችኋል። ሞገስን ያደርግላችኋል። እመኑኝ፣ እግዚአብሔር እንደ ሌሎች ጎበኘኝ ብላችሁ ትመሰክራላችሁ። የተዋችሁ የመሰላችሁ ሰዎች፣ እግዚአብሔር የረሳችሁ የመሰላችሁ ሰዎች አልረሳችሁም፣ አልተዋችሁም። እግዚአብሔር ለኢያሱ እንደዚህ አለ፣ አልተውህም አልጥልህም አለ። እኔ ካንተ ጋር እሆናለሁ፣ ከሙሴ ጋር እንደሆንኩ ካንተ ጋር እሆናለሁ፣ አልተውህም አልጥልህም አለ። አያችሁ፣ እግዚአብሔር የተዋችሁ ይመስላችሁ ሰዎች አልተዋችሁም፣ አልጣላችሁም። እግዚአብሔር ከሌሎች ጋር እንደሆነ፣ እግዚአብሔር ሌሎችን እንደባረከ፣ እግዚአብሔር ለሌሎች በሮችን እንደከፈተ ለእናንተ ደጆችን ይከፍታል፣ ለእናንተ በሮችን ይከፍታል። አይተዋችሁም፣ አይጥላችሁም። እግዚአብሔር በኢየሱስ ክርስቶስ ስም እናንተ ወዳላሰባችሁት ደጆች እግዚአብሔር ያመጣችኋል። ለልጆቻችሁ፣ ለእናንተ፣ ለቤተሰቦቻችሁ እንግዳ የሆነ ጉብኝትን ያደርጋል። እግዚአብሔር የበለጠ የእግዚአብሔርን መገኘት የምትቀምሱበት፣ የምታዩበት፣ የምትሞሉበት ዓመት እንዲሆንላችሁ ጸልያለሁ። 2018 ከእግዚአብሔር ጋር የበለጠ የምትነካኩበት ዓመት እንዲሆንላችሁ ጸልያለሁ። ኢየሱስ ወደ ቤቱ እንደገባ ለኢያሪዮስ ለእናንተም ቤታችሁ ይመጣል። በእናንተ ቤት ይመጣል። ታሪካችሁን ሊቀይር ይመጣል። ነገራችሁን ሊሰራ ይመጣል። ነገራችሁን ውብ ሊያደርግ ይመጣል። ለነገሮቻችሁ ትንሣኤ ሊያደርግ ይመጣል። ለእናንተም ውብ ሊያደርግ ይመጣል። ትንሣኤ ሊያደርግ ይመጣል። ሊያሰማምር ይመጣል። ታሪክን ሊቀይር ይመጣል። በእናንተ ጉዳይ ላይ ውበትን ሊሰጥ ይመጣል። ኢየሱስ ክርስቶስ ይመጣል። በዚህ ጸሎት ላይ አብራችሁ የተስማማችሁ ቅዱሳን፣ በዚህ ጳጉሜ 2 አብራችሁ ተስማምታችሁ እየጸለያችሁ ያላችሁ በኢየሱስ ክርስቶስ ስም ተአምራቶቻችሁ እንዲፈጠን እጸልያለሁ። የጸለይነው ጸሎት ሁሉ በኃይል ይመለስላችሁ። የጸለይነው ጸሎት ሁሉ በኃይል ወደ እናንተ ይፍጠን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ደጆቻችሁን በኃይል ይክፈት። እግዚአብሔር የልጆቻችሁን መክበር ያሳያችሁ። የወላጆቻችሁን መክበር ያሳያችሁ። የወንድሞቻችሁን የእህቶቻችሁን መክበር ያሳያችሁ። በጠላቶቻችሁ ፊት እግዚአብሔር ክብራችሁን ከፍ ያድርግ።
2018 ከመግባቱ በፊት በዚህ ጳጉሜ ጸሎት በኢየሱስ ክርስቶስም አምናችሁ የጸለያችሁ የዚህ ጸሎት በኃይል ይመለስላችሁ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋ ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ተብሎ እንደተጻፈ እግዚአብሔር ሆይ በእኔ ሕይወት ላይ፣ በቤተሰቤ ላይ፣ በልጆቼ በእንቅስቃሴ ላይ ማዳንህን ስለምታሳይ፣ ጥበቃህን ስለምታሳይ፣ መልካምነትን ስለምታሳይ አመሰግንሃለሁ። እግዚአብሔር ሆይ በምንሰማራበት ስፍራ ሁሉ ክፉ ስለሌለ ሳይሆን አንተ መልካም እረኛ ስለሆንክ ነው የተሻገርነው። የሚያጠፋ ስለሌለ ሳይሆን ጥበቃ መልካም ስለሆነ፣ ጥበቃ ስላልተለየን፣ ጥበቃ በሕይወታችን ስለበዛ ነው የተሻገርነው። እግዚአብሔር ሆይ እጅግ የጸሎት ሰዎችም ስለሆንን አይደለም፣ እጅግ ላንተም ቅርብ የሆንን ሰዎች ስለሆንን አይደለም። ያንተ ጸጋና ያንተ መልካምነት፣ ያንተ ፍቅር፣ ያንተ ቸርነት፣ ያንተ ምሕረት ነው። እግዚአብሔር ሆይ ያንን ጨለማ ያሻገረን፣ ያንን ክፉ የተሻገርነው ባንተ መልካምነት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ። ቸርነትና ምሕረትህ በሕይወታችን ስለሚከተለን እንጸናለን። የሚያጠፋን ስለሌለ ሳይሆን በሕይወታችን ላይ በዚህ ዓለም ብዙ አይነት መከራ ሊመጣ ይችላል። ነገር ግን የሚከተለን ምሕረትና ቸርነት ስላለ ባንተ ቤት እንጸናለን፣ ባንተ ፊት እንጸናለን፣ ባንተ ፊት እንሆናለን። ምክንያቱም ምሕረት ነው፣ ምክንያቱም ቸርነት ነው። እግዚአብሔር ሆይ ስም ይባረክ። አቅም የሆንከን፣ ጉልበት የሆንከን፣ ጸጋህን የለቀክልን፣ ምሕረትህን ያበዛህልን ስም ይባረክ። እግዚአብሔር ሆይ ይህንን ጊዜ እንድሰጥ ራሱ የረዳኸኝ አንተ ነህ። ከኔ የሆነ አንዳች ነገር የለም፣ ከኔ የሆነ አንዳች ነገር የለም። ቀናችንን ባርከው፣ ዘመናችንን ባርከው። አሁን እግዚአብሔር ሆይ በፊት እናስቀምጣለን፣ ቀሪ ዘመናችንን በፊት እናስቀምጣለን፣ ቀሪ ጊዜያቶቻችንን በፊት እናስቀምጣለን። ባንተ ፊት የተዋበ በሌላው ፊት የተዋበ ነው። ባንተ ፊት መልካም የሆነ በሌላው ፊት መልካም ነው። በሌላው ፊት መልካም ነው። እግዚአብሔር ሆይ ስም ይባረክ። እግዚአብሔር ሆይ ስም ይባረክ። የረዳህን፣ ያገዝከን፣ ጉልበት የሆንከን እግዚአብሔር ሆይ ጠላት ይጠፋሉ ብለው ነበር። ጠላቶቻችን ይጠፋሉ ብለውን ነበር። ጠላቶቻችን ይሞታሉ ብለውን ነበር። ጠላቶቻችን
እያለቀሱ ዘመናቸውን ይፈጃሉ ብለው ነበር። ነገር ግን እግዚአብሔር ሆይ በደስታ በእልልታ ስላቆምከን እናመሰግናለን። ነገር ግን እግዚአብሔር ሆይ ባንተ መልካምነትና ባንተ ጥበቃ አዲስን ቀን አሳይተህናልና ስምህ ይባረክ። እንደ ጠላተኞች፣ እንደ ሟርተኞች፣ እንደ ክፉዎች እግዚአብሔር ሆይ እንደ ጨለማ ሰራተኞች አልሆነብንም። ግን እንዳንተ መልካምነት፣ እንዳንተ ፍቅር፣ እንዳንተ ጸጋ ሆኖብናል። አንተ የተናገርከው ብቻ ነው በሕይወታችን ላይ የሚፈጸመው። ጠላት ያወራው አይሆንም። አንተ ያወራኸው ይፈጸማል። ጠላት ያቀደው አይሆንም። ያንተ ሐሳብ ብቻ ይከናወናል በሕይወታችን። አሁን እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። ውሰድ ዘመናችንን፣ ውሰድ ስራችንን፣ ውሰድ ቤተሰባችንን፣ ኃላፊነታችንን ሁሉ እግዚአብሔር ሆይ ላንተ እንሰጣለን። ያንተ እጅ ይግባበት፣ ያንተ መልካምነት ይግባበት፣ ያንተ እረኝነት ይግባበት። አንተ ካለህ ሁሉ ውብ ነው። አንተ ካለህ ሁሉ መልካም ይሆናል። አንተ ካለህ ሁሉም ሰላም ይሆናል። እግዚአብሔር ሆይ ከዛ ጨለማ የታደግከን፣ ከዛ ሞት የጠበቅከን አንተ አይደለህ? ስምህ ይባረክ፣ ስምህ ይባረክ። እናመሰግንሃለን፣ እናመሰግንሃለን። እግዚአብሔር ሆይ ችሎታ ስላለን ይህንን ቀን አላየንም። ችሎታ ስላለን ይህንን ማለዳ፣ ይህንን ቀን፣ ይህንን ምሽት አላየንም። ባንተ ጸጋና ባንተ ምሕረት፣ ባንተ ቸርነትና ባንተ ፍቅር አዲስን ቀን ማየት ችለናል። አዲስን ቀን ማየት ችለናል። ስለዚህ ባረካለሁ። ስለዚህ ከፍ ከፍ እናደርግሃለን። ስምህ ይባረክ። በእኛ ቤት እልልታ አለ። በእኛ ቤት ስምህ ይመሰገናል። በእኛ ቤት ያንተ ስም ከፍ ከፍ ይላል። በእኛ ሕይወት ያንተ ስም ከፍ ከፍ ይላል። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። የረዳህን ስምህ ይባረክ። ያገዝከን ስምህ ይባረክ። የጠበቅከን ስምህ ይባረክ። እንዳንተ ያለ የለም፣ እንዳንተ ያለ የለም። ሁሉ እግዚአብሔር ሆይ ባንተ ዘንድ መልካም ይሆናል። የጠበቅኩትን ሁሉ እግዚአብሔር ሆይ ባንተ ዘንድ እቀበላለሁ። የተናገርከኝን የተስፋ ቃል ሁሉ ትፈጽማለህ። በመጠበቂያ ሆኜ እጠብቃለሁ። ዓለም ተስፋ ብታስቆርጥ፣ ድምጿ ተስፋ ቢያስቆርጥ፣ ብዙ ነውጦች ወደ ሕይወቴ ቢለቀቁ ካንተ ዘንድ ያለኝን ስፍራ አልለቅም። ባንተ ዘንድ ያለኝን ስፍራ አልለቅም። ባንተ አልደራደርም። እግዚአብሔር የሕይወቴ ዋና ነህ። የሕይወቴ ዋና ጉዳይ ነህ። እግዚአብሔር ያለ አንተ መኖር አልችልም። ያለ መልካምነት መኖር አልችልም። ያለ ፍቅር መኖር አልችልም። ካንተ ጋር ሳላወራ መኖር አልችልም። አንተ መልካም አባት ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። አንተ ቸር ነህ። አንተ ፍቅር ነህ ጌታ ሆይ። አንተ ፍቅር ነህ ጌታ ሆይ። መልካም አባት ነህ። የረዳህን አንተ ነህ። ያገዝከን አንተ ነህ። ይኸው እግዚአብሔር ሆይ የተሻለ የሕይወት ስርዓት እንድንኖር የረዳህን አንተ ነህ። ስለዚህ ክብርም የሚገባው ላንተ ነው። ውዳሴም የሚገባው ላንተ ነው። እልልታም የሚገባው ላንተ ነው። መገዛት የሚገባው ላንተ ነው። መንበርከክ የሚገባው ላንተ ነው። ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም ባረካለሁ። አንተ ባትረዳን፣ አንተ ባታግዘን፣ አንተ ባትደግፈን እዚያ አንደርስም። እንደ ጠላት እቅድ፣ እንደ ጠላት ፕሮግራም ቢሆን እዚያ አንደርስም። ግን ረዳህን፣ ግን አገዝከን፣ በጠላቶች ፊት አከበርከን። አይሄዱም አይቀጥሉም ባሉት ፊት እግዚአብሔር ሆይ መኖር እንድንችል አደረከን። ሕይወትን ሰጠህን። ሕይወታችንን ቀጠልከው፣ ቀጠልከው። ሕይወታችንን ቀጠልከው። ተስፋ በቆረጥንበት ጊዜ ደረስክልን። አብቅቷል ባልን ጊዜ ደረስክልን። ኦ ስምህ ይባረክ እግዚአብሔር ሆይ ከፍ ከፍ እናደርግሃለን። በሕይወታችን ላይ ጌታ ነህ። በዘመናችን ላይ ጌታ ነህ። እያንዳንዱን ነገር ሁሉ እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። ውሰደው ሕይወታችንን፣ ውሰደው ዘመናችንን፣ ውሰደው ሰዓታችንን። እኛ እንኳን ያንተ ነን። እኛ እንኳን በደም ተገዝተናል። እኛ እንኳን የራሳችን አይደለንም።
እኛ ራሳችን ያንተ ሆነንና እግዚአብሔር ሆይ ዘመናችንን ተቆጣጠር። እውነት ፍቅር ነህ። እውነት እግዚአብሔር ሆይ ፍቅር ነህ አንተ። ረዳህን፣ አገዝከን፣ ደገፍከን። ስምህ ይባረክ፣ ስምህ ይባረክ። በነገር ሁሉ ከፍ በሉ። አሜን። በጳጉሜ 3 ደግሞ የጸሎት እንገናኛለን። እግዚአብሔር በዛ አዲስ መልእክት ደግሞ አለው። ነገሮቻችሁ ተለቀቀ፣ እንደ ጸለይነው ሆነ። እግዚአብሔር ጸሎቶቻችንን ሰማ። አሜን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን ሆነልን።